السلام عليكم ورحمة الله وبركاته. ودرت كبراتشو يا شكل ميدا بتسووا شيء عندما سنبتاتشو كان يقولوا أمان هلو سلامنا زاري بدأم ليت على كونجو فيديو نيجيلاتشو متأهل بس كم تأشوا تكتاتلو بسم الله سلوا على النبي لايك ما درجاتشون أن لا ترسوا على سكوناتشون سبسكرايب ነገሮችን እንዴት አድርጋችሁ መለየት ትችላላችሁ በጣም ብዙ ሰዓት ወስጄ ነው የሰራሁላችሁ ምክንያቱም ይሄን ቪዲዮ ካያችሁ ሁለተኛ አረበኛ ጠፋብኝ ብላችሁ ወይም ደግሞ ተዘናግታችሁ ጥያቄ አትጠይቁም ብዬ ተስፋ አደርጋለሁ ምክንያቱም ብዙ ነገሮችን በተግባር የሚያሳይ ቪዲዮ ነው እንደዚሁም በአማርኛና በአረበኛ ጽፌበታለሁ ይገባችኋል ብዬ ተስፋ አደርጋለሁ እስከመጨረሻው ተከታተሉ እሺ ቤተሰብ ቀዝቃዛ ለምሳሌ አይስክሪም ሌላም ቀዝቃዛ ነገር ምን እንላለን ባሪድ እንላለን ወይም ባሪድ ወይም ባሪድ ትኩስ ነገር ምን እንላለን ሻይ ቡና የተለያየ ትኩስ ነገር ሊሆን ይችላል ስኽን ወይም ደግሞ ሳኺን طيب ብዙ ጊዜ ቤት ውስጥ ባሪድ ስኽን በማለት ያቃሉ ቀዝቃዛ ሞቅ እንደማለት ነው ሌላው ደግሞ ይዤላችሁ የመጣሁት እዚህ ጋር እንስሳዎች አሉ የነሱ ፍጥነታቸውንና ዝግተኛነታቸውን ለማወቅ ነው ለምሳሌ ኤሊ ሰሪዕ ናት ፈጣን ማለት ነው ሰሪዕ ማለት ፈጣን ማለት ነው እንደዚሁም ኤሊ ዘገምተኛ ነው ዘገምተኛ ምን ይባላል በጢዕ ይላሉ አረቦቹ ማለት ነው በጢዕ ሲሆን ዘገምተኛ ወይም ቀስ የሚል ሰሪዕ ደግሞ የቸኮለ ወይም ፈጣን እንደማለት ነው ቤተሰቦች ሁሉም ነገር ተቃራኒውንና ነው የምናየው የትልቅ ነገር ምን ይዞ ይመጣ ትንሽ ነገር ከቢር እዚህ ጋር ትልቁ ዝሆን ስናይ ምንድን እንላለን ከቢር ትልቅነቱን ያየት ነው ማለት ነው ሌላው ፋር ስናይ አይጧን ስናይ ምን እንላለን ሰጊር غين ወደ አማርኛ ፊደል ሲመጣ ቂ ነው የሚሆነው ሰጊር ይሆናል ሰጊር ማለት ደግሞ ትንሽ ማለት ነው ሳይዛቸው መጠናቸውን ትልቅነቱን ዝሆንና እንደዚሁም ደግሞ አይጧ ትንሽ መሆናቸውን ከቢር ሰጊር በማለት እናያለን ሌላው ደግሞ እንግዲህ እርሳስ አለ ረጅም ሲሆን ምን እንላለን ጠዊል ማለት ረጅም ማለት ነው አጭር ሲሆን ደግሞ አጭሩን ምን እንላለን ሰጊር እንላለን አሁን ማንኛውንም ነገር ረጅምና አጭር እንደዚህ ብለን መለየት እንችላለን እርሳስነቱን አይደለም ትኩረት ማድረግ ያለብን ጠዊል ማለት ረጅም መሆኑንና ትንሽ ደግሞ ያጠረ ነገር ቀሲር መሆኑን እናያለን ማለት ነው ቤተሰቦቼ እዚህ ላይ ደግሞ ከሸብ እና መንዲል እናያለን ሶፍትና እንጨት ማለት ነው አሁን እዚህ ጋር ይዤላችሁ የመጣሁት እንጨትና እንተን ለማወቅ ሳይሆን ለስላሳና ሸካራን እንድታውቁ ነው ለስላሳ ምን እንላለን ናዒም خشين ሲሆን ደግሞ ሸካራ ማለት ነው ሸካራ ምን እንላለን خشين ለስላሳ ሶፍት ነገሮችን ወይም ሌላ ነገር ምን እንላለን ናዒም እንላለን ማለት ነው ሌላው በጣም ከባድ ነገር ምን እንላለን ተጊል እንላለን እንደ ቤት ውስጥ አረቦቹ ግን ثقيل ብለው ነው ይሄንን ثقيل የሚለውን ትክክለኛ መጻፍ ስለማንችል በአረበኛ ተጊል እንላለን ከባድ ማለት ነው ቤት ውስጥ ያለን መዳሞች ወይ ተጊል በሚለው እንግባባበታለን ማለት ነው ሌላው ልክ እንደ ላባ በጣም ቀላል የሆነ ነገር ምን እንላለን خفيف በጣም ቀላል ማለት ነው ሌላው ደግሞ ፊት ለፊት የሚታይና ከበስተጀርባ ያለን ነገር ለማወቅ አማም ማለት ፊት ለፊት ነው አማም ፊት ለፊት አሁን ውሻው ከዛፉ ፊት ነው እኛ ለፊታችን ቅርብ ነው አማም እንላለን ቤት ውስጥ አንዳንዶቹ ጉዳም ይላሉ خلف ማለት ከበስተጀርባ ነው ወራ ማለትም ከበስተጀርባ ነው ስለዚህ አማም ፊት ለፊት خلف ደግሞ ወራ ወይም ከበስተጀርባ በኩል እንላለን ማለት ነው እንደዚሁም ደግሞ ከሩቅ ያለን ህፃን ልጅ ስናየው بعيد እንላለን ማንኛውም ነገር ከሩቅ የሆነ ነገር بعيد ማለት ሩቅ ወይም የራቀ ማለት ነው ህፃኑ ግን ከፊት ለፊት ቀረብ ብሎ ስናየው ምን እንላለን قريب ምን ማለታችን ነው ቅርብ ማለት ነው ለኛ ቅርብ የሆነ ነገር ማንኛውንም ነገር قريب እንላለን ማለት ነው የራቀን ነገር ደግሞ بعيد እንላለን ማለት ነው بعيد ሲሆን ሩቅ ነው قريب ሲሆን ቅርብ ነው ማለት ነው
ሌላው እዚህ ጋር ሰይእ አለ። ሰይእ ማለት ክፉ፣ የሚሰርቅ፣ የሚያስፈራራ፣ ብዙ ነገር መጥፎ ነገሮችን የሚሰራ ሰው ምን እንላለን? ሰይእ ማለት ክፉ ማለት ነው። ጀይድ ማለት ደግሞ ታታሪ፣ ለሰዎች ክፋት የማይመኝ ስራው ላይ ብቻ የሚያተኩር ማለት ነው። ጀይድ አረቦቹ በቤት ውስጥ አንዳንድ ጊዜ ሻጥር ብለው እንደሚሉት ማለት ነው ቤተሰቦች። ሌላው እዚህ ጋር ሙቀጢ እናያለን። ግጥም ያለው ነገር ማለት ነው። ሙቀጢ ጋጣ ማለት ግጥም ነው። ሙቀጢ እንላለን ምናል የተሸፈነ ወይም ደግሞ የተከለለ ነገር እንደማለት ነው። ይሄኛው ደግሞ ኬኩ ክፍት ስለሆነ መክሹፍ እንላለን። መክሹፍ ማለት የተከፈተ ነው። ለኬክ ብቻ ሳይሆን ማንኛውም ላልተገጠመ ነገር እና ለተገጠመ ነገር እንደዚህ አድርገን ማውራት እንችላለን። ብዙ ነገሮችን በዚህ መስራት ትችላላችሁ ማለት ነው። እዚህ ጋር ደግሞ ሁለት ዘንቢሎች አሉ። አንደኛው በቲን ሞልቷል። ሙሉውን ሙምተሊ እንላለን። ሙምተሊ የሞላ፣ ሚሊያን ሚላሉ፣ ፉል ሚላሉ አረቦቹ ሙሉ እንደማለት ነው። ፋዲ ደግሞ ባዶ ነው። ፋሪግ ሚላሉ ያለቀ እንደማለት ነው። ፋዲ ኻልስ ብዙ ነገሮች እንጠቀምበታለን ማለት ነው። ፋዲ እንደዚሁም ደግሞ ሙምተሊ በሚል ማለት ነው። እሺ ይሄ ደግሞ ህዱ ማለት ደግሞ ጫጫታ የሌለበት በቃ እባ ህዱ ካሉ ሰላም እፈልጋለሁ እንደማለት ነው። ከጫጫታ ጽድት ያለ ነገር ህዱ ይባላል ማለት ነው። እንደዚሁም ደግሞ ዛዕጅ ማለት ጫጫታ የበዛበት የሚረብሽ ምን ይባላል? ዛዕጅ ያልተረጋጋ ድምጽ ያለበት ሙዚቃ የበዛበት ከሆነ ዛዕጅ ትላላችሁ። የሚረብሽ ድምጽ ግን ቆንጆ ድምጽ በቃ እናንተ ሙርታህ የሚያረጋችሁ ነገር ህዱ እንላለን ማለት ነው ቤተሰቦች። እዚህ ላይ እንግዲህ ሐዲስ ማለት ስልክ ቦታ ላይ ደግሞ የዱሮ ስልክ ነው። ቀዲም ዘመናዊ ነገር ማለት ነው። ሐዲስ ማለት ዘመናዊ፣ አሁን ሞባይል ስልክ ዘመናዊ ነው። ታይብ ቀዲም ማለት ግን የቆየ ወይም ደግሞ ጊዜው ያለፈበት ነገር ምን እንላለን? ቀዲም። ሐዲስ ግን አዲስ ነገር ዘመናዊ ነገር ማለት ነው። ዘመናዊና ያልሆኑ ነገሮች፣ ዘመናዊ የሆነና ያልሆነ። ሌላው እንግዲህ ቀሊል በገንዘቦች ደረጃ ቀሊል ስንል ጥቂት እንደማለታችን ነው። ከቲር ሲሆን ደግሞ በጣም ብዙ ማለት ነው። ከቲር ከቲር እና ቀሊል ትንሽና ብዙ ወይም ደግሞ ጥቂትና ብዙ እንላለን ማለት ነው። ቀሊል ሽወየ ይላሉ አንዳንድ ጊዜ ከቤት ውስጥ ማለት ነው። ያው ግን ተመሳሳይ ነው። እሺ በእድሜ የገፉ ሰዎች ምን ይባላሉ? በአረበኛ ሙስን ይላሉ። አጁዝ፣ ሪጃል ከቢር፣ ሸባ ምናምን ብዙ ነገር ይላሉ። ግን ሙስን ካሉ የእድሜ ባለጸጋ ወይም በእድሜ የገፋ እንደማለት ነው። ራዚ ማለት ጡት የሚጠባ የጡት ህፃን እንደማለት ነው። ግን ሰገይርም ህፃን ብሎ ለመግለጽ ቤቢ፣ ኑኑ በማለት በተለምዶ ቤት ውስጥ የሚጠሩት ነው። ግን ትክክለኛ ራዲ ካሉ የሚጠባ ህፃን እንደማለታቸው ነው ቤተሰቦች። በጣም ጠንካራ ምን ይባላል? ቀዊ ይባላል። ቀዊ በጣም ጠንካራ ማለት ነው። ደዒፍ ማለት ደግሞ ልፍስፍስ፣ በሽተኛንም ራሱ ደዒፍ ብለው ይጠራሉ አንዳንድ ጊዜ። ልፍስፍስ ማለት ضعيف ማለት ነው። ቀውይ ግን በጣም ጠንካራ የሥራ ሰው። እሱ እኮ ይሄ ማሻአላ ቀውያ هو ቀውይ ብለው እሷ ብለው የሚጠሩበት ነው። ቀውይ ጠንካራ ሲሆን ضعيف ደግሞ ልፍስፍስ እንደማለት ነው ቤተሰቦች። ሌላው ሰዒድ ደስተኛ ነው። ሰዒድ ደስተኛ። ሐዚን ግን አዘንተኛ ነው። እንደምታዩት እህቲፋል የሚያደርግ ሰው፣ ደስታውን የሚገልጽ ሰው ሰዒድ ይላሉ። አዘንተኛ የተከዘ ሰው ሲያው ደግሞ ሐዚን ብለው አረቦቹ ደስተኛ የሆነና ያልሆነን ይለዩበታል። እናንተም ከዚህ ትማራላችሁ። ምን ያህል እስካሁን አወቃችሁ? ቀጣይ ደግሞ ነዲፍ ንጹህ ነው። ነዚፍ አዲያው አረበኛ ስለ አማርኛ አትሆንም።
ነዲፍ ያው ይሆናል ግን ናዚፍ ይላሉ በአረበኛ ንጹህ ማለት ነው። ሙተወሰኽ የቆሸሸ ነው። ወሰኽ ሲሉ አረቦች ቤት ውስጥ እናውቃለን ብዙ ጊዜ። ወሰኽ ማለት ቆሻሻ ማለት ነው። ሙተወሲኽ ግን የቆሸሸ ነው። ብዙም ፈርቅ የለውም። ሌላው የማደርሱበትን ሩቅ የሆነ ነገር ልክ እንደ አየር የሆነ ነገር ምን ትላላችሁ? አሊ አሊ ሩቅ የሆነ የማይደረስበት ነገር ነው። ሙንኸፊዝ ደግሞ ዝቅታ ላይ ያለ የምትደርሱበት። አሁን ጀልባና አየርን ብናይ ሙንኸፊዝና አሊ ነው የሚሆኑት። ስለዚህ አሊ የማደርሱበት ነገር ሲሆን ሙንኸፊዝ ደግሞ ቅርባችሁ የሆነ የምትደርሱበት ነገር ማለት ነው። ለልዩነት ነው ያመጣውላችሁ። እንግዲህ እዚህ ጋር ጃፍ እርጥብ ነው። አፋን እርጥብ ያልሆነ ጃፍ፣ ምክንያቱም ሰውየው ጥላ ስለያዘ ዝናብ አልመታውም። ስለዚህ ጃፍ ማለት ደረቅ ማለት ነው። ይህኛው ደግሞ ጥላ ስላልያዘ ሙብተሊ ነው። ዝናብ የተመታ ሙብተሊ። መብሉል የበሰበሰ፣ ጃፍ ደረቅ እንደምንለው ወይም ደግሞ ናሽፍ ደረቅ ስንል መብሉል የበሰበሰ እንደምንለው እዚህ ጋር ሙብተሊ የበሰበሰ፣ ጃፍ ደረቅ ብለን መተናል ማለት ነው። ሌላው እንግዲህ እዚህ ጋር ከምታዩቸው ሳጥኖች አንደኛው ክፍት ነው። መፍቱህ፣ ክፍቱን መፍቱህ እንላለን። መፍቱህ ማንኛውንም ነገር በርም ሊሆን ይችላል። መፍቱህ ካል ክፍት እያልን ነው። ሙግለቅ፣ ሙግለቅ ዝግ ነው። በርም ሊሆን ይችላል ሌላም ነገር። ሙግለቅ ካል ዝግ እያልን ነው ማለት ነው። እሺ ነሺጥ፣ ነሺጥ ምንድነው? ቀልጣፋ፣ በቃ ዱብ ዱብ የሚል ምናምን ቤት ውስጥ መዳም ስታይ ሰራተኛ መራ ነሺጥ ትላለች። በጣም ቀልጣፋ እያለች ነው። ስለዚህ ነሺጥ ቀልጣፋ ነው። ከሱል ደግሞ ደካማ፣ በቃ ሰነፍ። ከሱል ደካማ። ነሺጥ ደግሞ ቀልጣፋ። በሰራተኛ በኩል ሲያዩት ሸቃልቲ ነሺጣ ይላሉ ወይም ሸቃልቲ ከስላና ይላሉ። ያው ሰነፍና ጎበዝ እንደማለታቸው ነው። ዘላም ጨለማ ነው። ዘላም ጨለማ። ኑር ብርሃን ነው። ብርሃን ኑር። በቤት ውስጥ አንዳንድ ጊዜ ለምባ ይላሉ። መብራትነቱን አምፖልነቱን ነው እንጂ ለብርሃን ለትክክለኛ ብርሃን ኑር ነው መገለጫ የሚሆነው። ዘላም ደግሞ ጨለማ ወይም መብራት የሌለበት ቦታ እንደማለት ነው። በጣም ቀላል ነው። ደጋግማችሁ ታህፍዙታላችሁ ብዬ አስባለሁ። ሌላው እንግዲህ ሹጃ ማለት ጀግና። ጀግና ምን ይባላል? ሹጃአ፣ ሹጃአ ወይም ሹጃአ ይላሉ። ጀግና እያሉ ነው። የጀግና ተቃራኒው እንግዲህ ፈሪ ነው። ጀባን፣ ጀባን፣ ጀባን ማለት ፈሪ ማለት ነው። ፈሪ ጀባን። ሹጃ ደግሞ ጀግና ማለት ነው። ቤተሰቦቼ የዛሬው ትምህርታችን ይህን ይመስላል። እናንተ ምን ያህል ከነዚህ ከነገርኳችሁ ታውቁ ነበር? ምን ያህል ደግሞ ግልጽ ሆነላችሁ? ስለተከታተላችሁኝ ከልብ አመሰግናለሁ። አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ያልገባችሁ ነገር ካለ ኮሜንት ላይ አስቀምጡልኝ። በጣም ነው የምወዳችሁ። በቀጣይ ቪዲዮ እንገናኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። أتمنى أن تكونوا في تمام الصحة والعافية. لا تنسوا الإعجاب بالفيديو ومشاركته مع الأهل والأصدقاء والاشتراك في القناة تشجيعاً لنا لنستمر في نشر المزيد إن شاء الله.